ከሁሉ አስቀድሜ ውብ ለምለም እንግዳ ተቀባይና የብዝሃነት ጌጥ በሆነችው ጅማ ከተማ ላይ ለሀገራችን በእጅጉ አስፈላጊ በሆነው በወል ትርክት ዙሪያ በተዘጋጀው የስልጡን መድረክ ሀገር አቀፍ ኮንፈረንስ ላይ ተገኝቼ መክፈቻ ንግግር እንዳደርግ በመጋበዜ በራሴና በኢፌዴሪ ሰላም ሚኒስቴር ስም ላቅ ያለ ምስጋናዬን አቀርባለሁ። ትርክት የሀገራዊ ክስተቶች እንዲሁም የአንድ ማህበረሰብ ታሪክ፣ ባህልና ወግ የተነገረበት እይታና ተረክ ነው። በትውልድ ቅብብሎች ትስስር ላይ ክፍተቶችን ለማድረግ ለማስተካከል እና ለሀገራዊ መግባባት አዎንታዊ ተጽዕኖ እንዳለው ሁሉ በትውልዶች መካከል የጋራ ረዳድ እንዳይኖር እና ለመተማመን እንዲሰፋ በማድረግም ረገድ አሉታዊ ተጽዕኖ ይኖረዋል። ለሀገራችን አብሮነትን አግልሎ ልዩነት ላይ፣ ብዝሃነትን አሳንሶ ፍጹም አንድነት ላይ የሚያተኩር ትርክት ለሀገር ዘላቂ ሰላምን እንደማይጠቅም ሁላችንም የምንረዳው ሀቅ ነው። ይልቁንም የሀገራችን ነባራዊ ሁኔታን ያገናዘበ ህብረ ብሔራዊነትን፣ አካታችነትን፣ ፍትሐዊነትንና እኩልነትን ያማከለ ለሁሉም ኢትዮጵያውያን አሰባሳቢ ትርክት ያስፈልገናል። የወል ትርክት ትናንትን የሚኮንን ወይም የሚያወድስ ሳይሆን ከትናንት ጠቃሚ የሆኑ ትርክቶችን በማስቀጠልና ለልዩነት የሚያጋልጡ ትርክቶችን በማረም አስታራቂ ትርክቶችን እንድንፈጥር የሚያግዝ ነው። ስለዚህ በሀገራችን የወል ትርክት መገንባት ለሀገረ መንግስት ግንባታ ሂደትና ለህብረ ብሔራዊ አንድነታችን መጠናከር ቁልፍ ጉዳያችን ነው ማለት እንችላለን። እኛ ኢትዮጵያውያን በዘመናት ሂደት ሀገራዊ አንድነትን ለማስጠበቅ ከፍተኛ መስዋዕትነት የከፈልን፣ ብዙ የተድላና የፈተና ጊዜያትን በጋራ የተወጣን ህዝቦች ነን። በአንጻሩ የብዙ ስልጣኔ ባለቤትና የሀገር በቀል የዲሞክራሲ ስርዓቶች ፈርቀዳጅ ቀደምት ሀገር ሆነን በታሪክና በትርክት አተያዮቻችን ምክንያት ወደኋላ በመቅረት የጋራ መግባባትን መፍጠር ላይ ውስንነቶች ታይተዋል። ስለሆነም ከዚህ የላቀ ታሪካችንን ወደኋላ የመለሱንን ከፋፋይ ትርክቶችን በመቀየር የሀገራችን ሁለንተናዊ ከፍታ ማረጋገጥ ይገባናል። ክቡራትና ክቡራን፣ መንግስት በመደመር እሳቤ መጓተትም ሆነ መሳሳብ የመቆም ምልክቶች ናቸው ብሎ ያምናል። በዚህ እሳቤ የአስተሳሰብና የባህል ለውጥ እንዲመጣ ቅድሚያ ሰጥቶ በመስራት እና ለሀገራችን ህልውና ፈተና የሆኑትን ከፋፋይ እሳቤዎች፣ ዘረኝነትና ጎጠኝነትን በማስወገድ በአንድነትና በአብሮነት መትመም ለማህበራዊ ብልጽግናችን መሰረት እንደሆነ ያስገነዝባል። እኛ ኢትዮጵያውያን በህብረ ብሔራዊነት ወደ ከፍታ ለመሻገር ከራስ ባለፈ ለሌሎች ማሰብን፣ በጋራ ትናንታችን እና በጋራ ነጋችን ላይ አስተሳሳሪ የሚሆኑ አጀንዳዎችን ላይ በመሰባሰብ እና አርበኛ መሆን ይጠበቅብናል። በዚህም መነሻ በፖሊሲ የታገዘ ተቋማዊና መዋቅራዊ የሆኑ ስልቶችን ቀይሶ በመስራት በስርዓተ ትምህርት ውስጥ የተካተቱና ከታች የትምህርት ተቋማት ጀምሮ ትውልድን በጋራ ትርክቶች ግንባታ ዙሪያ እየኮተኮቱ ማሳደግ፣ የሚዲያ ተቋማት ለወል ትርክት ግንባታ መጠቀም፣ ልሂቃን በተቀናጀና በተባበረ ሁኔታ ለወል ትርክት መስራት፣ የፖለቲካ ፓርቲዎች ከልዩነት ይልቅ አብሮነትን የሚያጎለብት የዲሞክራሲ ፖለቲካ ባህል መገንባት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ሚና ትውልድ ላይ ግብረ ገብነት፣ አብሮነት፣ ይቅርባይነት፣ ሰላማዊነት እና ሰብአዊነትን በአስተምህሮቻቸው አጠናክረው መስራት፣ ሁሉም ባለድርሻ አካላት በጋራ ኃላፊነት በሀገር ወዳድነት ስሜትና እንደ ሀገር በሚያስተሳስሩን የወል እሴቶቻችን እንዲዳብሩ ትኩረት አድርጎ መስራት ተገቢ ነው። ክቡራትና ክቡራን፣ ለዘመናት ሲንከባለሉ የመጡ የተዛቡ ትርክቶች የወለዷቸው ቅራኔዎችን የምናመክንበትና ብሔራዊ መግባባትን የምናጎለብትበት ጊዜና ወቅቱ አሁን። ስለሆነም
ነጣጣይ የሚያነታርኩና የሚያጋጩ ታሪኮችንና ትርክቶችን ወደ ጎን በማለፍ ታሪኮቻችን ለመማሪያ ብቻ በመጠቀም ዛሬም በትጋት እየሰራን ነጋችንን በተስፋና በአንድነት መኖር በጋራ የመስራት ባህላችን ማዳበር በሚለያዩ ጉዳዮች ላይ ጤናማ የሐሳብ ፉክክር ማድረግ በወል ለሰራናቸው ገድል የወር ትርጉም መስጠት አስፈላጊ ለሆኑ የታሪክ ወቅቶች እና ክስተቶች እንዲሁም የወል ጀግኖች አርማዎቻችንና ምልክቶች ላይ መግባባት ላይ መድረስ ያስፈልገናል። ለዚህም አንድ ታላቅ ዕድል በእጃችን ላይ ይገኛል። ይህም የተጀመረው ብሔራዊ የምክክር ሂደትን እንደ ዕድል መጠቀም ተገቢ ነው ብለን እናምናለን። እንዲሁም ብሔራዊ መግባባትን ሊያመጡ የሚችሉ ለሀገር ግንባታ ስራ ተግቶ በመስራት የዛሬው ትውልድ ከትናንት ታሪኩና ለነገው ተስፋው ጋር በማሰናሰን የታሪክና ትርክት ተቃርኖዎችን በማስተካከል የተስተካከለውን በማስፋት የሰፋውን ተሞክሮ ደግሞ ለመጪው ትውልድ በማስተላለፍ እንደ ትናንቱ የከፍታ ታሪካችን ሁሉ ዛሬም ተደምረን የላቀ ታሪክ በመስራት የሀገራችን ህልም እውን ማድረግ ይጠበቅብናል።